ዴቭ ለእህቱ እያማከራት ነበር ስለ አዴ እንዴት ለቤተሰቦቹ መናገር እንዳለበት። በቃ ዛሬ ከዚህ በኋላ ካልተናገርኩኝ አዴ ራሱ ምሰማኝ አይደለችም፣ ተቀይማኛለች። ሁሌም አንድ አይነት መልስ ሰልችቷታል። ስለዚህ ለትዬ መጀመሪያ ያናገርና እትዬ ደግሞ ከረዳችኝ ለቤተሰቦች እንድናሳውቅ እያለ ሲያወራ እትዬ ከኋላቸው ሰማቻቸው። ምንድን ነው አዴ ደግሞ ስለንተ ጋብቻ ምን ያገባታል? ምን ተፈጥሮ ነው አዴን ስምታነሱት እዚህ ብላ አስደነገጠቻቸው። ዴቭ ሁሉም ነገር ተሳሰረበት። ማለቴ ዝም ጸጥ ረጭ አለ። የሚናገረው ጠፋበት። ይህንን አጋጣሚ ታጠቅማ እህቱ ሊዲያ ተሳቀችበት። ስለ ሰርጉም አነሳች። በመሀልም ደግሞ ስለ አዴ ያነሳች። ግን ደግሞ ወንድሟ ነውና አላዋረደውም ብላ ነው መሰል አዴ እንደሆነች ፍቅረኛው አልተናገረችበትም። በመጨረሻም እነግርሻለሁ እትዬ፣ እሺ እንደውም ቤተሰቦቼን ለመናገር እየፈራው ስለሆነ አንቺ ትነግሪልኛለሽ እኮ እሱም ብያደል እንዴ ንገሬ ብለህ እሷንም መታዝ ቤት አስተዋውቀኝ ብዬህ ነበር እኮ አንተ ዝም አልክ። ሽማግሌዎቹንም እንዲመርጥልህ እያሉ እሺ ተባብለው በመሀል ሩታ ተብዬዋ የፍቅርን ክላስ መቆርቆር ድምፅ ሲሰሙ ሁላቸውም ወደ እነ ሩታ መቆረቆሩበት ክላስ ሄዱ። ምንድነው ብለው ሲጠይቋት በቃ ይቺ ፍቅር ተብዬዋ ሁሉም ብዙ ጊዜ ምግብ አትበላም፣ ለብቻዋ ለዋ ላይ በር ዘግታ ተቀምጣለች፣ ስንት ቀኗ መሰለሽ ማሚ ብላ ነገረቻት። እናትየዋ ተደናገጡ። ልጄ ምን ሆነችብኝ ብለው እባክሽን ክፈችልኝ ብትባልም ፍቅር ተብዬዋ ብቻዬን ነው መሆን የምፈልገው እባክሽን ብላ ለምና ብቻዋን እንደምትፈልግ ነገረቻት። እናቷም እያለቀሰችን ቢሆን ግድ ትንሽ ተረዳቻት። ግን ደግሞ የእናት አንጀት አይጨክንም እና መልሳ ሄዳ በር ቆርቁራ እባክሽን ልጄ ምንም ነገር አልልሽም ብቻ እንደየገብቼ ልይሽ ስትል እያለቀሰ መስማቷን ካወቀኝ በኋላ ከፈተችላት። ክላሷ ገብታ ምን እንደተፈጠረና ለምን ለዋ ላይ ክላስ ዘግታ እንደዚህ ብቻዋን ለምን መቀመጥ እንደፈለገች እንድታስረዳት እያግባባቻን ነበር። ፍቅር ተብዬዋ በዴቭ ምክንያት በፍቅር ምክንያት በቃ አምርሮ አዴን አፍቅሮ አምርሮ ሽማግሌ ልኮ ሊያገባ መሆኑን እንዴት ብላ ፋውጥታ ትንገራት? ብቻዬን ለመሆን ፈልጌ ነው፣ ደብሮኝ ነው፣ በቃ እኔ ማንንም አይወደኝም እያለች ጭራሽ ሌላ ሙድ ገባች። ለማንኛውም እማዬ ማንም እንዳይመጣ እኔ ብቻዬን ነው መሆን የምፈልገው። የእናት አንጀት በቃ ስታለቅሽብኝ ነው የከፈኩልሽ በሩን፣ አሁንም እዘጋዋለሁ ውጭልኝ ብላ እናቷንም አስወጣቻት። ዴቭ ሁላቸውም እትዬን ሲያገኟቸው ምን ሆና ነው ፍቅር እንደዚህ የሆነችው ብለው በቃ ለሙይም ሁላቸውም ተጨንቀዋል። ሩታ ራሷ ጥሩ መካሪና ደስ የምትል ልጅ ሆናለች። ለፍቅር በአንድ በኩል ብትጠላትም እንኳ ሰው ስለሆነች አሁን በላዩ ላይ በር ዘግታ እንደዚህ ማዘኗና እንደዚህ ቁጭ ማለቷ አስደብሯታል። ምን ሆና ነው ይችላል ብላ እየተጨነቀች ነው። እንትና ደብሯታል። ማነው ስሟ አዴ ደብሯታል። የተወራውን ነገር ሁሉ እስከዛሬ ለቤተሰቦቹና ለትዬ ያሳወቀ ይመስሎ ነበር፣ ለካ አልተናገረም እያለች በመጀመሪያ እዛ ቤት የሄደችው ሮማንን ሰላም ለማለት ነበር። ግን ቤት ውስጥ ይቺ ሊዲያ የምትባለው እሳት ለኮሰችባት። ስሚ አዴ ወንድሜን እንደዛ አታስጨንቂው፣ እንደሚወድሽ እናውቃለን፣ ግን ደግሞ አንቺን እንደሚያገባ በቃ እንደሚያገባ ነው እንጂ የተናገረው ማንን እንደሚያገባ አንቺን እንደሚያገባ ለማንም አልተናገረም። ለትዬም ቢሆን አልተናገረም። ቤተሰቦቹም የሚያውቁት ነገር የለም። አሁን አርፈሽ ተቀመጪ። እንደውም አሁን ፍቅር ለዋ ላይ በር ዘግታ ሁሉም ተጨንቋል። የሚሰማሽ የለም። ወንድሜንም ባገኘሽው አጋጣሚ አታናጁ። ስለዛ አርፈሽ ወደ ውጭ ብትወጪ ይሻለሻል እያለች አሹና ሮማን አጠገብ ሁና ተናገረቻት። ይህንን ስትሰማ አዴ ቦግ አለች። እስከ ዛሬ እኮ ነግሬያቸዋለሁ ብሎ ነበር። እንዴት በእኔ ያፍራል እንዴ? ቆይ ምን አደረግኩ እኔ ሰው ነኝ እንጂ ሰርቼ ስላለወቅኩ የሰው ቤት ሰራተኛ ሆነ ምን ሆነ? ስራ ነው። ቆይ የሰው ቤት ሰራተኛ ይሄን ያክል የሚናቀው ለምንድን ነው? እኔ ሰርቼ ቤተሰቦችን ስላስተዳደርኩ እያለች ዳለ ሁሉን ነገር ለማወቅ ፈለገች። ስትሄድ በቃ ሩታ አጠገቧ ናት። ለማንኛውም ላዋያሽ ሁሉን ነገር ታረጋጊ አለች ሩታ። በቃ ቲና ሩታ ተብዬዋ የሆነ ደግነት ወጥቷታል ሰሞኑ። ይኸውልሽ አደይ አንቺን እንደሚወድሽ ዴቭ ሁላችንም እናውቃለን፣ ግን ደግሞ አትፍረጅበት። ዴቭ የሀብታም ልጅ በቃ ሁሉን ነገር እየቀረበለት ነው ያደገው እና በዙሪያው በጣም ሀብታም የሆኑ ሴቶች ወጣ ያሉ ሴቶችን ነው የሚያውቀው እና
ከነዛ መካከል ነጥሎ አንቺን የፈለገሽ አንቺን ስለሚወድሽ ነው። እና አትፍረጅበት። ቤተሰቦቹ የሚያውቁትና ህሊናቸው ላይ የሚጽፉት የሀብታም ልጅ የከተማ ልጅ የተሞላቀቀች ልጅ ነው እንጂ እንዳንቺ ያው ገጠር አካባቢ ተወልዳ እንደዚህ የቤት ሰራተኛ የሆነች ሴት ልጅ አግብቶ ወዶ እቤታቸው ቢያመጣ ምን ሊሆኑ እንደሚችሉ አስቢው። ማለት ያው አንቺ ሰራተኛ ስለሆንሽ የሚታፈርብሽ ሰው አይደለሽም። ግን ደግሞ ያው ታውቂያለሽ፣ ይገባሻል ብዬ አስባለሁ ብላ እንደማንም አረጋግታ አዴና ነገረቻት፣ አግባባቻት። አዴም ተረድታታለች። ግን ደግሞ በእኔ የሚያፍርብኝ ከሆነ ባያገባኝ እመርጣለሁ። ነገ ጧት እኔ ጎረቤትም ሆነ በአንድ ላይ መንገድ ላይ ሰው ሲያይ እና አንገቱን አቀርቅሮ በእኔ አፍሮ የሚሄድ ከሆነ ምኑን ትዳር ነው የሚሆነው አለች። እና ተረጋጊ፣ ሁሉንም ነገር ያስረዳሻል። ደግሞ ለቤተሰብም ቢሆን ይናገራል፣ እንዲህ እንደሆነ አይቀርም። አሁን ላይ ግን ፍቅር የምትባለው ስላስጨነቀችን እትዬም ጥሩ ሙድ ላይ አይደለችም፣ ለዛ ነው አለቻት። እሺ ችግር የለውም ብለው ተግባብተው ሊወጡ ሲሉ ዴቭ አያት። እንዴ ምትሻል እንዴ እኔ ፍቅር ብሎ ግንባሯን ሊስማስል እሷ እሳት ነዳለች፣ ተቆጥተዋለች። አሽም ቢሆን እንዴት ለምን እስከ ዛሬ አልተናገርም? በሰፈራችንና በቀያችን አካባቢ ስንት ወንድ እንዳጋደለች እና ስንት ወንድ እንዳልተመኛት እሱ እንዴት አደይ ከብዳው ነው እንደዚህ እስካሁን ቤተሰቦቹን ያልተናገረው? በሂጂ ተናገር እያለ አበረታታት እና ሁለታቸውን ምንጭቅ ብላ ስትወጣበት አደይ ዴቭ ከኋላዋ ተከትሎ የተናገረ አስመስሎ ሊዋሻት ነበር። ግን ደግሞ ከሊዲያ እና ከሩታ ስለሰማች ቆይ ውሸት ጀመርክ እንዴ? ለምንድን ነው ያልተናገርከውን ተናግሬያለሁ ለትዬም ለቤተሰቦችን ብለህ የምትዋሸኝ? ቆይ ምን አይነት ነገር ነው? እኔ እስከዚህ ድረስ አስጨንቄና እንደዚህ አሳስቤ እንዲያትናገር ማድረግ ለምንድን ነው? በቃ ትሆኝ የማይሆን ከሆነ ህይወታችን የሁለታችንም ግራ እንዳይሆን እኔንም እንደዚህ ስራ አታስፈታኝ አለችው ኮስተር ብላ። እሱ በጭራሽ ምንም ቢፈጠር እንደማይተው ጠንቅቆ ስለሚያውቅ በቃ ተይው ይቅርታ አርጊልኝ ብሎ እየተነጫነጨች እሷም ሄደች። በመንገድ ላይ ዳይመንድና ኪንጎ በቃ ሮማን ናፍቃኛለች ብሎ ወደና እሹ ሰፈር እየሄደ ምንድነው ምን ተፈጥሮ ነው እንደዚህ እየተናደርሽ የምትሄጂው? ምን ተፈጥሮ ነው? አረ ምንም እስበሳቸው እየተቀላለዱ ነበር። በመሀል የዝች የቅምጥል እናት ትዝ አለቻቸው እና ደስ የምትል ልጅ እናት ናት እኮ ብታያት አለው ለዳይመንድ። ዳይመንድ የሚያውቃት የቅምጥልን እናት እብድ ሆና ነው። ስታባርረው በድንጋይ ስታካሰው ነበር። አሪያች ሴትዮ መጣች እንደዚህ ስለሷ እያወራን እያለ ኪንጎ ቀለደበት። የእውነቱን መስሎ ተንበርክኮ በጣም ይቅርታ አድርጌልኝ ተሳስቼ ነው እያለ አሳቀው። ኪንጎ አላስቻለውም። በቃ ይቅርታ ተደርጎልሃል ተነስ ሲለው ዞር ሲል ምንም የለም። አንተ ልጅ ልፈንክትህ በቃ አሁን አረባክህ አንተ ስንት ትሸውደኛለህ? የሆነውን ያልሆነውን ከኋላ የሆነ ነገር አለ እያልክ ስንት ያስበርግገኛል። እስኪ ሞክረኛ በላሁን ሄዲ ሮማንን ለማየት እያሉ ወደ ሮማን ወዳሉበት ሄዱ። የፍቅርና ክፉኛ ተጨንቃለች። ልጄ ምን ሆናብኝ ነው ያላባት አሳድጊያት እንደዚህ ብቻዋን መሆኗ አለች። ሩታን ብትሆን ብቻ አንድ ቤት ታጉሮ መቀመጥ እኮ ለዚህ ነው። በቃ ትንሽ ትልቁን ሰው ከሌለ ከጎን የሚያዋይ የሆነ ጓደኛ ወይ ወደ ውጭ ማትወጣ ከሆነ ጭንቀቱ ነው የሚሆነው እንደዚህ የሚያደርግባት። አትፍረጅባት። ግን ደግሞ ጎበዝ ነሽ፣ ያላባት አሳድገሽ እዚህ ደረጃ ድረሰሻት እያለች እና ማጽናናት ጀመረች። በመጨረሻም ለሙዬ በቃ የሆነ የባቡር የሆነ ነገር ተመችቷታል። በተለይ መጀመሪያ አካባቢ የእጌታው አካባቢ የተዋወቀችው በእጌታው ምክንያት እሱ ጨክኖ አግቷት ላክስቱ አስረክቧት ገንዘቡን ማግኘት እየቻለ እና ህይወቱን መቀየር እየቻለ ግን ደግሞ ለሙን ትቶ ወይም ፈቶ ወደ ቤቷ መላኩ ለሱ እናቱንም ቀርባ እንደዚህ ህይወት መቀየሩ የቅምጥል ሁኔታ አባባን መተዋወቋ ብቻ ልክ እንደ ቤተሰቡ መሆኗ ደስ ብሏታል። በመሀል ስለ ፍቅር አሰበች ምስል ስለ ባቡሬ አሰበች። የተዋወቀችበትና የተገናኘችበትን ሁኔታ በተለይ ደግሞ ከባቡሬ ሌላ ስም ስላለው እሱን ያወቀችበትን ሁኔታ እያስታወሰች ደስ አላት። በቃ ባቡሬን ደስ የሚል ልጅ ነው፣ አሪፍ ልጅ ነው እያለች ብቻዋን ማውራት ጀመረች።
በመሀል መጣና ምንድን ነው እንደዚህ የሚያስቅሽ? ብቻሽን ሆነሽ ነው እያለ እሱም ራሱ የሆነ ሊገልጽ የሚችለው ስሜት አለ። ትረዳኛለች ብሎ በወዳ በወዲህ እያለ ዙሪያውን ጥምጥም አድርጎ ሊነግራት ቢሞክርም እሷም ድርቅ ያለችበት እና በቃ ተዩ በቃ ሁሉንም ተዩ ብሎ ስበሳቸው ተተዋው። ድንገት በር ተቆርቆሮ ይች ሊዲያ ሞልቃቃዋ መጣችባቸው። በቃ አለሙ አንቺ ብቻሽን ከምትሆኒ ነበር እስካሁን የተቀመጥኩ ልሂድ አላት። እሺ ስትል እቺ ሊዲያ አንተማ ከሄድክ ምን እሰራለሁ እዚህ ብላ መንጭቃ ከኋላው ሄደች። ከኋላው እየሮጠች ሄዳ እንደማንም ደረሰችበት። ቆይ ምን ሆነ ነው አንተ እንደዚህ የሚያጣድፍህ? ስልክ እንዳለ ስልክህን ስጠኝ አለችው አይኗን በጨው አጥባ። የምን ስልክ ይለኛል እንዲህ ስልክ ቁጥር ነዋ እንዴ ምን ይሰራልሻል? ሰው ስልክ የሚቀበለው ምን ሊሰራለት ነው? ልደውልልህ ነዋ እንዴ አንቺ እናት እያበዛሽ ነው መሰል። ቆይ ምን ለማድረግ እየሞከርሽ ነው? አልገባኝም። ተመችተኛል ለማለት ያክል ነው። እኔ እንደዚህ መደባበቅ ምናምን አይመቸኝም። የሆነ ደስ የሚል ነገር አለ ለዛ ብዬ ነው አለችው አይኗን አፍጥጣ። አንቺ እናት ይሄ ካሉሽ ብዙ ታወሪያለሽ። እንደዚህ እየተጨቃጨቁ የቅምጥሌ እናትና ቅምጥሌ ወክ እያረጉ በመንገድ ላይ ድንገት ሲያዋቸው ያ የኔ ልጅ አይደለም እንዴ? እኔ ልጅ ምን ሆኖ ነው? ከማን ጋር ነው የሚያወራው? አረ በቃ ይች ሞልቃቃይቱ ናታ። እየተራመዱ እንደማንም ደረሱባቸው እና ባቡሬ ልጅቱ ሊዲያ እንዲትለቀኝ ብሎ 4 ልጆች አሉኝ፣ ባለትዳር ነኝ፣ ስልክ እንዲሰጥ አይፈቀድልኝም፣ ስለዚህ እባክሽን ገለል በይልኝ ቢላትም እነ ማሚ መጡ። አልነገርሽኝም ማሚ? ምን ሆነሽ ነው ያልነገርሽ? ልጅሽ 4 ልጆች መኖሩ ብላ ጭራሽ የባቡሬ እናት ጠየቀቻት። አንቺ ማፈሪያ ጭራሽ እናቴን ትጠይቂያለሽ እንዴ? አለ ኮስተር ብሎ እና ማን እንጠይቅ? አሀ አለሽ እንዴ እንደዛ ብሎ የኔ ልጅ አለቻት። እሷም አዎ 4 ልጆች አሉኝ አለ። መች አግብቶ መች ወልዶ ነው አለ አይኗን አጥቦ። አንቺ ልጅ ከፊቴ ጥፊ ዝግ ነገር ሳይከተልሽ ብሎ አባረራት። የቅምጥል እናትና ቅምጥል ሁላቸውም ተሳሳቁ። ቆይች ልጅ ምን አይነቱ አይን አውጣ ናት? ጭራሽ እንደዛ 4 ልጅ ያለኝ እያለ ሌላ ፈለገች። አንተ ግን ምን አስበህ ነው? አታሳዝንህም? ምስኪን ያው ትንሽ ቀበጥ መሆኗ ነው እንጂ ቆንጅዬ ልጅ ናት እያለ በመሀል አነሷት። በመሀልም ደግሞ ለሙዬ ትዝ አለቻቸው። ለሙ ቤት ናት ጥላት መተህ ነው እያሉ ስለ እሷ ማውራት ጀመሩ። አዎ እንደውም ይዤሽ እሄዳለሁኝ። ቅምጥልም ቢሆን እኔ ኪንጉ ጋር እደርሳለሁ፣ እነሱ ጋር ተጫውቼ ምናምን እመልሳለሁ። እሺ በቃ በኦቱ ነይ ቶሎ አታምሺ ተባብለው ተለያዩ። ያቺ መሰክ የሆነችው ቤዛ ተብዬዋ ከው እያለ ድንገት ሊዲያን አገኘቻት። ሊዲያን እንደ ሩታ መስላት አብረን እንስራ አለቻት። ኧረ እባክሽን ያቺ ጓደኛሽ ሩታ ቲና ተብዬዋ የት አለች አለች። እኔ ምን አውቄ የሌባ ተባባሪ አይደለሁኝ። ከአንቺ ጋር በምን ቀን አገናኝቷን ነው ግን እንደዚህ መጥፎ ስራ መስራት የለመደችው? ፈልገሽ አገኛት፣ እኔ አያገባኝም። ይልቅ ሊዱ አንቺን ለምን አትቀላቀኝም? ምንድነው የምቀላቀልሽ? እባክሽ የምትቀላቀኝባ ጥሩ ስራ ለመስራት ነዋ። እኔ አንቺና በቃ ሩታ ሆነን ብንሰራ እኮ ቲና ብንሆን ብንሰራ እኮ አሪፍ ገበያ እናገኛለን አለቻት። እኔ እናቴ አንቺ ለየት እኔ ገንዘብ አያስፈልገኝም፣ የቤተሰቦቼ ገንዘብ አለኝ። በዛ ላይ ይሄ መጥፎ ምናምን ነገር አይመቸኝም፣ ፈጣሪን እፈራለሁ። እሺ እንዳንቺ እንደዚህ መጥፎ ነገር መስራት አልፈልግም ብላ ኮስተር ብላ መለሰችላት። በመሀል ከው እያለ ስትሄድ ዳይመንድና ኪንጎ አገኟት። ቆይ ምን አይነት ይቱናት ደግሞ ይቺ ተንከሲት በወዲህ እያለች ነይ ቀፊኝና ሰላም በይኝ። ምንድነው እንደዚህ የሚያሞላቀቅሽ? አለ ዳይመንድ እንደለመደው። ኪንጎ አሁን ይቺ ሰው አድርገህ ነው እንደዚህ የምታወራው? በሂጂ ከዚህ ካጠገባችን ጥፊ ብሎ እንዲትሄድ አደረጓት። ግን የፍቅር ነገር ግራ ገብቷቸዋል። እኔ የምለው ሰሞኑ ይችን ቀበጥንና ሞልቃቃውን ነው የምናየው። ያቺ ፍቅር ግን ውይይት ገብታ ነው በቃ የሆነ እንዲሰማውን እኮ ስለ እሷ መጥፎነት ወይም ስለ እሷ ሲነሳ የምንሰማው። አሁን ግን ሰሞኑ ምን ውሃ ወስዷት ነው? አይተናትም አናቅ እያሉ ስበሳቸው ማውራት ጀመሩ። ከአሜሪካ የአባቱን ንብረት ለማስመለስ የመጣው ልጅ ድጋሚ እንዳልሰብራት
ሁለተኛ ልቧን እንዳልሰብረው ድጋሚ ወደ አሜሪካ ከሄድኩኝ እኔ በቃ ምንም ማድረግ አልችልም እያለ እየተቆጨ ነበር። ግን ደግሞ የአዴ እህት መክረዋለች። ሁለተኛ እንደዚህ እንዳታረጋ፣ ስንት ተሰድባለች። በሀገራችንም ባህል ታውቀዋለህ፣ አንድ ሴት ልጅ እድሜዋ ከደረሰ የምትወደው ወይም ደግሞ የሚፈልጋት ወንድ ካለ አግብታ በትዳር ተጠቅላ ትኖራለች። አንተ ደግሞ የህይወቷን ዝብርቅርቅ አድርገኸው በጓደኛ በፍቅረኛ ህይወት ያው አብራችሁ ግንኙነት እንዳደረጋችሁ ጎረቤትም ሰውም ያውቃል። እና ብዙ ሰው እየተሰደበ እየዘለፋት ነው የኖረችው። አሁን ከመጣህላት እንኳን ልቧን ሁለተኛ እንዳሰብረው፣ ካልሆነ ደግሞ አትቅረባት ብለው ነበር። እና ሁለተኛ እንዳይሰሯት ሲሸሽ ኑሮ ግን ደግሞ የአባቱ ንብረት እንዲያስበው አልተመለሰለትም። ይህን ያክል ጊዜ እዚህ መቀመጡ ላልቀረ በቃ እኔ አገባታለሁኝ፣ እኔ ልቤንም ቢሆን ይወዳታል፣ በቃ ከዚህ በኋላ ልጎዳት አልፈልግም ብሎ ወስኖ ምን ያክል እንደሚወዳት ነግሯት አለ። እሷም እሺ ብላ ተቀብለዋለች። ሁለታቸውም ደስ ብሏቸው ጥሩ ጊዜ እያሳለፉ እነዛ የፍቅር መቀሶች ሽማግሌዎች መጥተው አቋረጧቸው። ሽማግሌዎቹ ልጅቷ የቀረበችው ለሌላ ነገር የሆነ መልእክትና የሆነ ነገር እንዲታመጣ አስበው ነበር። ግን ደግሞ ሁለቱ ተዋደዋል። እና ለሙዬ ደግሞ በመሀል ደስ እያላት ስልኳ ጩኋል። ማን ነው ብላ ብድግ ስታረገው ኤላ ነው። ድንግጥ ብላሎ ምንድነው እያለ ድራማው ያልቃል። ይሄ ተንከሲስ ኤላ ግን አሁን እንትናን ባቡሬን ባሰበችበት ሰዓት አሁን ሰክ እያለ የመጣው ለምንድን ነው? የምትቀበለው አይመስለኝም። እኔ በበኩሌ እንደዛ መርዝ ልትጠጣ የነበረው ራሷ ልታጠፋ የነበረው ለምለም አሁን ቢመጣላት ኤላሽ ብላ የምትቀበለው ይመስላችኋል? እኔ የምትቀበለው አይመስለኝም። እና ውድ ቤተሰቦችዬ የአደይ ድራማ ይሄን ይመስላል። በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጉድ ባይ